ስኮለርሺፕን ከሚሰጣቸው የሚሰጣቸው እድሎች ብዛት አንጻር ከሚጠቀስ የስኮለርሺፕ እድል አንዱ ነው ዛሬ ይዤያቸው የመጣሁት። ምናልባትም የስኮለርሺፕ ፈንዱ አውሮፓ ላይ የሚሰጥ ነገር ግን አፍሪካ ምድር ላይ ተግባራዊ የሚሆን የስኮለርሺፕ እድል ምናልባት ለብዙዎቻችን ተጠቃሚ ሆነንበት ወይም ሰምተነው የምናውቅ የስኮለርሺፕ እድል አለ። እንደምታውቁት በታሪክ ደረጃ ስኮለርሺፕን እኔ ካወቅኩበት ጊዜ ጀምሮ የዳድ የሚባለው የስኮለርሺፕ ኦርጋናይዜሽን እንደ ፈንደር የብዙ ጊዜ የቆየ ነው የተለያዩትን የሚሰጥና ይህንንም ዛሬ እንድናይ ወድጄ አምጥቼላችኋለሁ። ምክንያቱም በተጨባጭ አፍሪካ ላይ ያሉትን እድሎች ብናያቸው ተጠቃሚ ነን። እድሉም ምናልባት ሌላ እድል አጠን ከሆነ በአገር አቀፍ ደረጃ ወይም በአህጉር ደረጃ ያሉ እድሎችን መጠቀም ለሚፈልግ ሰው እድሉ ቢኖረው ተጠቃሚ ይሆናል በሚል ወደ እናንተ ይዤላችሁ የመጣው በብዙ ምክንያት። ስለዚህ ምንድነው ዋይ ዳድ ለምን አስፈለገ? ዳድን እንዳወራበት ያስፈለገ ለምንድነው? ዛሬ ስኮፕስ ምን ይመስላል? በዓለም አቀፍ ደረጃ የሚሰጡ እድሎች ወይም ሪጂናል ፎከስ በሆነ መንገድ የሚሰጥበት መንገድስ ምንድን ነው የሚሆነው? በከኛ አንጻርስ እንዴት ልናየው እንችላለን የሚለውን ነገር እንድናይ ነው ዛሬ ይዤላችሁ የመጣሁት። በተለይ የጀርመን አካዳሚክ ኤክስቼንጅ ሰርቪስ ነው። ዳድ ብለን ስንጠራ ዋና መሰረታዊ ቁልፉ የጀርመን መንግስት በተለያየ መንገድ ትምህርትንና ስልጠናን ለማጎልበት እድሎችን ለመክፈት ዊን አፕሮች በሆነ መንገድ ይህን እድል ለብዙ የዓለም አቀፍ ተወዳዳሪዎችና አፕሊካንትስ እድሉን ይሰጣል። ዋናው ዳድ ብለን ስንጠራ እንዳልኳቸው የጀርመን አካዳሚክ ኤክስቼንጅ ሰርቪስ የሚባል ታላቅ ኦፊስ በፈንድር ደረጃ በተለያየ መንገድ የሚሰጥ የስኮለርሺፕ ቋት ብለን መጥራት እንችላለን። በስኮለርሺፕ አካሄድ ምናልባት የገንዘብ ቋት ብለን የምንጠራውን የስኮለርሺፕ ቋት ስለሆነ ይህን እድል ብናየው በሁለት መንገድ ለኢንተርናሽናሉም ለሎካሉም ሪጂናል ፎከስ ለሆነውም አፕላይ ማድረግ የምንችልበት እድሉ ሰፊ ስለሆነ ለእናንተ ይዤ መምጣት አስፈልጎኛል። ስለዚህ ዓለም አቀፍ ከምንሰጣቸው ኦነስት መሆኑን ማውራት በሚቻልበት መንገድ የዓለም አቀፍ የስኮለርሺፕ ኮታ ነምበር ኦፍ ስኮለርስ ወይም ለሚሰጣቸውን የስኮለርሺፕ እድሎችን ስንቆጥራቸው ዓለም ላይ ካሉት ዋን ኦፍ ቶፕ የሚባል ነው። ባይ ዘ ወይ ዋን ኦፍ ቶፕ ኦፖርቹኒቲ ኢን ዘ ወርልድ ፓርቲኩላርሊ በዓለም አቀፍ ደረጃ ከሚሰጣቸው የስኮለርሺፕ እድሎች አንጻር ትልቁ የሚባለው ከሚባሉት ውስጥ አንዱ ነው። በሺዎች የሚቆጠር ኮታ ይሰጣል በአመት ውስጥ። ይሄ በተለያየ ቨርዥን ከሾርት ተርሙንም ሰመሩንም የማስተርስ ፒኤችዲውን ፖስትዶኩንም ጨምሮ ማለት እንዳጠቃላይ። ስለዚህ ኢትስ ኤ ሂውጅ ነምበር የሚሰጣቸው እድሎች አንዱ እሱ ነው። ሁለተኛ ፎከስ የሚያደርገው ምን ላይ ነው? ፎከስ የሚያደርግበት ለሁላችን ብዙዎቻችን ማስተርስ ላይ ያለን ሩጫ ፒኤችዲ ላይ ያለን ሩጫ እሱ ትልቅም ስለሆነ ይህንን ብናውቅ ፎከስ የሚያደርግበት ለፖስት ግራጁዌት እና ለፒኤችዲ መሆኑን ዋና ነገር ካወቅን ትልቅ መሰረት የሚጥላል ማለት ለምንፈልገው ነገር ፍላጎታችን ላለው። ስለዚህ ይሄን ስኮለርሺፕ ፎከስ የምናደርግበት የፖስት ግራጁዌት ሌቭል ላይ ፓርቲኩላርሊ ማስተርስ እና ፒኤችዲ ላይ ነው ፎከሱ። ስለዚህ በሶስት መንገድ ይሰጣል ይህን ስኮለርሺፕ። አንደኛ ሪሰርች ግራንት ነው። ኖርማሊ ሪሰርች ግራንት ገንዘብ ማለት ነው። ለሪሰርቸሮች የሚሰጥበት ፓኬጅ አለው። ግን ኮመንስት የሚባለውና በስትሮንግሊ በተለያየ መንገድ የሚሰጠው ስኮለርሺፕ ፎር ዲግሪ ሰርቲፊኬሽንስ ብለን የምንጠራው በተለምዶ እኛ ሁሌ የምናውቀው ዲግሪ የሚያስገኝበትን እድል የምንሰጥበት ከሰርቲፊኬሽን ጨምሮ ግን ዋናው ፎርማል ኤጁኬሽን ውስጥ ገብተን እንደ ባችለርስ ላይ የምናገኛቸውን እድሎች እንድናይበት የሚያደርገን ኦፖርቹኒቲ ነው። ፎር ዛት ማለት ይሄ ስኮለርሺፕ የሚባለው ትልቁን ፎከስ ያ ስለሆነ። ሶስተኛው ኢንተርንሺፕ ነው። በተለይ በሰመር ስኩል አማካኝነት ለተማሪዎች የሚሰጠው እድል በተለይ ለባችለርስ ተማሪዎች ይሄ እድል አለ። እሱን መጠቀም ወደፊትም ከዚህ በፊት በሰራናቸው ቪዲዮዎች ላይ ለቀናል። አሁንም ወደፊት ሲመጣ እኔም እለቃለሁ። እናንተ ፍላጎት ካላችሁ በተለይ ጀርመን ላይ በሾርት ተርም መሄድ የምችሉ መሆኑን በተለይ ባችለርስ በዲግሪ ደረጃ ያላችሁ ልጆች ከሆናችሁ ይህን መጠቀም እንችላለን የሚለው ነገር እንውሰደው። ስለዚህ በሁለት መንገድ ይሰጣል ይህን እድል። ባይ ዘ ወይ ዳድ እንደ ዳድ ከምስረታ ጀምሮ እስካሁን ባለው የተለያየ ለውጦችና ዳይቨርሲቲዎች እንዳለው ቢሆንም ክሉ ዋነኝነት ግን በሁለት መንገድ ተደራሽ ያደርጋል እነዚህን እድሎች። በሶሽ ግራንት ስኮለርሺፕ ፎር ዲግሪ ሰርቲፊኬሽንስ ኢንተርንሺፕን በተመለከተ የሚሰጥባቸው መንገዶች ሁለት ናቸው። አንደኛ ለሁሉም ነው። በተለይ ለማንኛውም ኢንተርናሽናል ኢንክሉዲንግ ጀርመኒ የጀርመን ተወዳዳሪዎችም ጨምሮ ለሁሉም የሚሰጥበት አንድ አለው። ለኢንተርናሽናል ኤክስፖዠር ለማግኘት በተለያየ ቨርዥን የመጀመሪያው ኦፖርቹኒቲስ ፎር ኦል ማለት በሁሉም መንገድ
እድሉን እንዲያገኝ ሁሉም የጀርመናዊ የሆነም ማንኛውም ሰው እንዲያገኝ የሚሰጥበት ፓኬጅ ነው። በተለይ ይህንን ፓኬጅ ብትመለከቱ ደስ ይለኛል። ይሄ ፓኬጅ የተለያየ ነገር አለው። አሁን ጀምራችሁ መሙላት ብትችሉ በ2026 አሁንም ዴድላይኑ ገና ስለሆነ ገብታችሁ ብታነቡት ለወደፊቱ ሰፋ ያለ ነገር ማስፈላጊ ነው ካገኝ ነው ይዘው እንመጣለን። በተለይ ይህንን ለሁሉ የሚሰጠውን እድል አሁንም ክፍት ስለሆነ ገብታችሁ ማየት ትችላላችሁ። እኔ ለእናንተ ሰጀስት ላድርጋችሁ። ኢንተርናሽናል በተመለከተ መነበብ የሚችል በግልጽ የተቀመጠ ስለሆነ እሱን በአግባቡ ብታዩ ተጠቃሚ ትሆናላችሁ። ሁለተኛውና ዋናው ዛሬ እንደ ፎከስ ባወራው ግን ደስ የሚለኝ ሪጂናል ፎከስ አለው ባይ ዘ ወይ። በተለይ አሁን ሪሰንትሊ ኢንትሮዲውስ የተደረገው ምንድነው ኢን ካንትሪ ኤንድ ኢን ሪጅናል የስኮለርሽፕ ፓኬጅ ያላቸው ያለበት አንደኛ ኢን ካንትሪ ኤንድ ኢን ሪጅን ፓኬጅም አለው። ያ ማለት ምንድነው አንድን ሪጅን በተለያየ መንገድ ለማሳደግ በተለይ ይሄኛው ኢን ካንትሪ እና ኢን ሪጅናል ፓኬጅ ማለት አንደኛ አሁን በአሁኑ ሰዓት ሪጅናል ፎከስ እየመጡ ነው። ብዙ ታላላቅ ያደጉ ሀገሮች ስኮለርሽፕን በተመለከተ የሆስት ኢንስቲትዩሽን እነሱ መሆናቸው ቀርቶ እነሱ ወደ ሌላ ወደ ተማሪዎች አፕላይ የሚያደርጉ ተማሪዎች ወደ እነሱ ቪሌጅ ወደ እነሱ ሀገር መምጣትም ተጀምሯል። ስለዚህ ምንድን ማለት ነው? ለምሳሌ በሰብሳራን አፍሪካ ነው ትልቁ ፎከሳቸው። ሰብሳራን አፍሪካ ብዙ ካንትሪዎች አሉ እና ከዛ ውስጥ ለምሳሌ ኬንያ ላይ አለ። አንድ ኬንያዊ ሊማር ይፈልግ ይሄን ኢን ካንትሪ ይባላል። እዛው ኬንያ ላይ ከተማረ፣ ከኬንያ ውጭ ከተማረ ግን ያው ኦብቪየስ ነው ኢንሪጅን ፓኬጅ ይባላል። ኢንሪጅን ብለን የምንጠራው ፖለቲካል ሰብሳራን አፍሪካ ብለን የምንጠራው ፓኬጅ አንዱ አፍሪካ ሰብሳራን አፍሪካ ሀገር ጋር ሄዶ መማር ከተቻለ እሱ አንድ ነገር ይሆናል። ስለዚህ እድሉም እንዳጠቃላይ ዳድ ፉሊ ፈንድድ ስኮለርሽፕ ነው የሚሰጠው። ስለዚህ እስኪ እንመልከት። አፕላይ እንድታደርጉም አሁን ስለሚያስፈልግ ዴድላይኑም አሁንም ስለሆነና ለእናንተም ጊዜ እንዲያስፈልጋችሁ እስኪ እንመልከተው ይሄንን እና ምን ምንስ አለ። ይሄ በተለይ ኢን ካንትሪ ኤንድ ሪጂናል ኦፖርቹኒቲስ ለሰብሳራን በተመለከተ ምንድን ነው ዋና አስፈላጊነቱ? ካስፈለገስ ፕሮግራሞች ምን ይመስላል? ዲቴሎቹ ምንድን ናቸው? መቼ ነው መሙላት መቻል የምንችላቸው? ስንሞላስ ማድረግ ያለብን ነገርስ ምን ይሆናል? ኦሪንቴሽኖች አሉ። ኦሪንቴሽኑን በተመለከተስ ምን ልናደርግ ይገባል የሚለውን እንደ መረጃ መውሰድ እንድችል ነው ኖርማሊ ለእናንተ ዛሬ ይዤላቸው የመጣሁት። ኦፖርቹኒቲ የተባለው እስኪ እንመለከተው። ዋናው ኢንቴንሽን ቅድም እንዳልኳችሁ በብዙ መንገድ ስኮለርና ኢንተርናሽናል ካፓሲቲ ቢልዲንግ ነው ዋና ፎከሱ። በተለይ ስኮላሮቹን ኢንተርናሽናል ኮምፒተንት የሆኑ ወይም ኮምፒተንት አካዴሚካሊ ኮምፒተንት የሆኑ ተማሪዎችን በተለይ ወጣቶችን የዚህ ዕድል ተጠቃሚ እንዲሆኑ ከማድረግን ባሻገር ተቋማት እንደ ተቋማት የኢንተርናሽናል ተማሪዎችን በመቀበል ለዚህም አፎርድ ሊያደርግ የሚችል ፋይናንሽል ኢኩቫለንስ ድጋፍ ማግኘቷ ወሳኝ ክህሎት ስለሆነ ተቋማትም በተቋማት ደረጃ ላይ ኢንተርናሽናሊ ኮምፒቲቲቭ እንዲሆኑ ለማሻሻል ታርጌት የተደረገ የስኮለርሽፕ ካቴጎሪ ነው። በተለይ ሰብሳራን አፍሪካ ላይ ይሄ በሰፊው አለ። ስለዚህ እንደ ታርጌት የሚያደርገው ቅድም እንዳልኳቸው ማስተርስ እና ፒኤችዲ ሌቨል ላይ ነው የሚያደርገው። ፉሊ ፈንድድ ነው። ኖርማሊ ፉሊ ፈንድድ ነው። ኖርማሊ ሆኖቹ በአጠቃላይ ስንመለከት ሰብሳራን አፍሪካ ላይ የኢስተርን ሰብሳራን አፍሪካ፣ ዌስተርን፣ ሴንትራል ኤንድ ሳውዘርን አፍሪካ ላይ እንመለከታለን። ይሄ እድል የሚሰጥበት እድል በዝርዝር እንመለከታቸዋለን። እንደ ሙያ የሚሰጣቸው እድሎች ለናቹራል ሳይንስ በተለይ ፊዚክስ፣ ኬሚስትሪ ብለን የምንጠራቸውን እነ ባዮሎጂ፣ አግሪካልቸር ጋር በተገናኘ ያለው ሌላ በጤና ላይ ያለው ፋርማሲ፣ ፐብሊክ ሄልዝ ጋር በተገናኘ ኤንቫይሮንመንታል ሄልዝ ጋር በተገናኘ ያለው ሌላኛው ኤጁኬሽን ላይ ፍላጎት ያለን እንደየሀገሩ የትኛው ናቹራል ሳይንስ የምንላቸው የት ነው የሚሰጡት፣ የሄልዝ ሴት ነው የሚሰጠው፣ ኤጁኬሽን የት ነው የሚሰጠው የሚለውን በዝርዝር ወደ ፕሮግራም ውስጥ ገባ እንመለከታለን። ዋናው ግን እዚህ ጋር እንድታዩ የምፈልገው ይሄ ፕሮግራም ሁሉም ዞን ላይ ማንም አፕላይ ማድረግ ይችላል። አሁን እንዳወራኋቸው የተለያዩ ዩኒቨርሲቲዎች አሉ። ስንመለከት እድሉ ሰፊ ስለሆነ እንድትጠቀሙበት ነው የኔ ፍላጎት ዛሬ እንድታዩም ወደ እናንተ ይዤላቸው የመጣሁት። ስለዚህ ይህን ፕሮግራም ስትመለከቱት ወደ ዋናው ፔጅ ላይ ስንመለከት ዳድ ጋና ላይ አሁን ባለበት ኢን ካንትሪ ወይም ሪጂናል ስኮለርሽፕ ፕሮግራም 2026-27 ላይ ስንመለከት ዝርዝር መረጃ አለ። ይህን ገብታችሁ ታነቡታላችሁ። ማን አፕላይ ማድረግ አለበት የሚለውን የተቀመጠ ስለሆነ ሰልፍ ዲፋይንድ ስተዲ ፕሮግራሞችን ብንመለከታቸው ደስ ይለኛል። ስተዲ ፕሮግራሞች ምንድን ናቸው የምናጠናቸው እዛ ሄደን የሚለውን ብንመለከት እስኪ እንመልከታቸው። ምንም ፕሮግራም ነው ያለው፣ የትስ ነው ሊሰጥ የሚችለው የሚለውን ነገር ብንመለከተው ፕሮግራሞች እናያቸው። በዋነኝነት ምን ፕሮግራም ነው የሚሰጥ? ይሄ የኢን ካንትሪ የሚባለው በአፍሪካ ደረጃ ቅድም እንዳልኳቸው በአራቱም የሰብሳራን አፍሪካ አቅጣጫዎች ላይ የሚሰጡ ፕሮግራሞች ምንድን ናቸው? ቅድም ያልኳቸው ፕሮግራሞች በጤና ሳይንስ ደረጃ ናቹራል ሳይንስ፣
ኤጁኬሽን ላይ ያየናቸው እንመልከታቸው። የሚሰጥባቸው አገሮቹ በዋነኝነት ቦትስዋና፣ ካሜሩን፣ ጋና፣ ኬንያ እንዳልኳቸው፣ ማላዊ፣ ናይጄሪያ፣ ታንዛኒያ፣ ዩጋንዳ ላይ ይሰጣል። ይሄ እድሉ የተለያየ ነው። ማስተርሱም ፒኤችዲውም አንድ አይደለም። ዶሚነንትሊ ብዙ ቁጥር ያለው ማስተርስ ሌቭል ላይ ያለ ነው። እዚህ ጋር ፕሮግራሙን ገብታችሁ ማየት ይጠበቅባቸዋል። ማስተርስ ፍላጎት ያላችሁ ከሆነ የት ሀገር መሙላት ያለብን፣ የትኛውን ፕሮግራም ልሙላ የሚለውን በአግባቡ መመልከት ይጠበቅብናል ማለት ነው። ስለዚህ ይሄ መረጃ ሊንካችን ላይ እናስቀምጣለን፣ ገብታችሁ ማየት ትችላላችሁ። ነገር ግን ዋናው ፎከሱ ምንድን ነው? ብዙ እድል አለው። ይህን እድል አንድም መጣ ሁለት የሚወስደውን እኛ በምንፈልገው ቦታ ላይ በተለይ እያንዳንዱ ላይ ስንገባ ዝርዝር መረጃ ስላለው እሱ ጋር እንመለከታለን። ነገር ግን ምርጫ እንዲሆናችሁ የምትፈልጉበትን ቦታ እንድትለዩ ክራይቴሪያውን ገብታችሁ መለየት ያስፈልጋል። ሁሉም ሀገሮች ከሁሉም ዞን የመጣ ላይቀበሉ ይችላሉ። እያንዳንዱ እንደናንተ ፍላጎት በምትፈልጉበት ቦታና ጊዜ ግን ቸክ ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ይህንን ፕሮግራም ዲቴሉን ዌብሳይታችን ላይ እንለቃለን። እሱን ብትመለከቱት ዝርዝር መረጃ ታገኛላችሁ ማለት ነው። ሌላኛው ፕሮግራም ዲቴሉን ስንመለከት አሁን ያየነውን በአብዛኛው ይሄ ሰብሳራን አፍሪካ ላይ የሚሰጥበትን ሎጂክ ቅድም ስላችሁ እንደነበረው ብዙ ምክንያት አለው። እዚህ ጋር ገብታችሁ ዊትነሶችን ቸክ ማድረግ ትችላላችሁ፣ ከዚህ በፊት ሄደው ለፓኬጁ ተጠቃሚ የነበሩ ሰዎችን። ስለዚህ ፕሮግራሙ ኦብጀክቲቭ ምንድን ነው? ቅድም ሳወራችሁ እንደነበረው አንደኛ ያው ኳሊፋይድ ፕሮፌሽናልስ ማፍራት ነው። ሌላኛው ኤጁኬሽናል ሲስተሙን በተለይ በማደግ ላይ ባሉ ሀገሮች ላይ ኤጁኬሽናል ሲስተሙን ኢምፕሩቭ ማድረግ እና የተለያዩትን ኢሾችን ወደ ተቋማት ማምጣት ነው። ስለዚህ በአሁኑ ሰዓት የምናወራው ወደፊትም እንድታዩት ይሄ ኢን ሪጅን ኤንድ ኢን ካንትሪ የሚባለው የስኮለርሺፕ አሁን ከረንትሊ መሞላት የሚችሉ ብዙ እድሎች አሉ። እነሱ እንድታዋቸው ነው ፍላጎቴ። ተከፍቷል። ከተከፈተ አሁን ዴድላይኑ ኖቬምበር 27 ነው ዴድላይኑ የሚሆነው። ስለዚህ እናንተም ስትገቡ ለወደፊት መረጃ እንዲሆናችሁ እነዚህን ፕሮግራሞች ዋቸው። አሁን የተከፈቱትን ስትመለከቷቸው ቦትስዋና ላይ መቼ ነው ይሄ የሚሰጠው ክሊክ ማድረግ ትችላላችሁ። ኦገስት ኢንቴክ ነው። ኦገስት ላይ ነው ኢንቴኩ የሚጀምረው ትምህርቱ። ማላዊም ላይ ምን ይመስላል፣ የካሜሩን ላይ፣ ጋና፣ ናይጄሪያ ሌላው ደግሞ የኬንያ ላይ አሁንም የተለያየ ዩኒቨርሲቲ ላይ በሰፋ ባለ መንገድ ታንዛኒያ፣ ዩጋንዳ ላይ ያለ እድል አለ። ስለዚህ እነዚህ እድሎችን ገብታችሁ ማየት ትችላላችሁ። እንደ ፐብሊክ ሄልት፣ ጂኦማቲክስ፣ ባዮኢንፎርማቲክስ፣ ሌሎችም ባዮሎጂ እና የመሳሰሉትን ነገሮች ፍላጎት ያላችሁ ቅድም እንዳልኩት ናቹራል ሳይንስ ላይ በጣም ፎከስ ያደርጋል። ሄልዝ አስፔክት ላይም አለው። በዋነኝነት ሄልዝ አስፔክት ላይም ስላለው እሱን ቼክ ማድረግ ይጠበቅባል። ስለዚህ ይህንን አገር በአገር የገባችሁ ፕሮግራሞችን በተለይ ኤጁኬሽን እንዳልኳችሁ ኬንያ ላይ አለ። እሱን ገብታችሁ ቼክ ማድረግ ትችላላችሁ። ኬንያ ላይ ያለውንም ገብታችሁ ማየት ትችላላችሁ። እያንዳንዱን ሊንክ ስላለ በዝርዝር እንድትመለከቱ ነው ወደ እናንተ ይህን ይዤላችሁ የመጣሁት። ከዛም በላይ በሰፊው እንድታዩት አሁንም ዝርዝሩን እንድታዩት የምፈልገውና ስለ ፕሮግራሞቹ ምን ክራይቴሪያ ያለው የሚለውን ለማወቅ ስትፈልጉ ይህን ሊንክ ብትጠቀሙ መክራችኋለሁ። ስለዚህ እዚህ ሊንክ ላይ ያለላችሁ የፕሮግራሙን አስፈላጊነትና የእያንዳንዱ ፕሮግራም ሲሞላ ክራይቴሪያዎችን ጨምሮ ምን እንዳለ ፉሊ ፈንድ ነው። ቅድም ሳወራችሁ እንደነበረው የሪጂናል ላይ ትራቨል እና ሄልዝ ኢንሹራንስ የሚሰጠው ከሀገራቸው ወጥተው ሌላ ሰብሳራን አፍሪካ ላይ ለሚሄዱት ነው። እዛው ሀገራቸው ላይ ለሚኖሩት ግንና ስኮላርሽፕ እዛ ለሚያገኙት ግን ትራቨል አለዋንስ እና ሄልዝ ኢንሹራንስ ግን የላቸው የሚለውን እንደ መረጃ መውሰድ ብቻ አለብን። እዚህ ጋር እንደምታዋቸው ትራቨል አለዋንስ እና ሄልዝ ኢንሹራንስ የሚሰጠው ከሀገር ውጭ ወጥቶ ሌላ ሰብሳራን አፍሪካ ላይ ለሚማር መሆኑን መረጃ እንውሰድ። ስለዚህ እንዴት ይመረጣል ምን አለ የሚለውን እዚሁ ጋር ተቀምጦላችኋል። ስለዚህ የማስተርስና ፒኤችዲ ገብታችሁ ማየት ትችላላችሁ። ክራይቴሪያውን ጨምሮ ምንድን ነው የተቀመጠ ነገር አለ። ይህንን ገብታችሁ ክሊክ በማድረግ ክራይቴሪያውን በተለይ አሁን ለምሳሌ ፒኤችዲን የሚሰጥበትን ካሜሩን ላይ የሚሰጠው ማየት እንችላለን። እዚህ ስትገቡ ስለ ፕሮግራሙ አያቸው ሰብሳራን አፍሪካ ላይ ለአሁን በዋጠኝና ፒኤችዲ ፓራሲቶሎጂ ላይ ፍላጎት ላለው ሰው መማር ለሚፈልግ ይህን እድል ገብቶ ማየት አለበት ማለት በዝርዝር የሚያስፈልገው ምንድን ነው ተቀምጦላቸዋል በዝርዝር። በውኑ እኛን እንደ አፍሪካዊ ይጨምራል? ኢስት አፍሪካ ላይ ሆነን ተሻግረ ሄደ መስጠት እንችላለን? በነፊት ፓኬጆች ምን ይመስላሉ? በወር የሚሰጠን አይታችሁት ከሆነ ይለያያል። ጀርመን ላይ ሄደ ለሚኖርና አሁን በአፍሪካ ላይ ሆነን የሚኖር ይለያያል አማውንታቸው ኖርማሊ። እሱን አማውንት ሁሌም ምናልባት እንዳልኳችሁ አንዳንዴ የፋይናንሽል
ኢሹ ሊያንስ ይችላል የሚለውን ነገር ልንወስድ እንችላለን። ስለዚህ እዚህ ጋር የተቀመጠውን ዝርዝር መረጃ ማየት እንችላለን። ክራይቴሪያውን ሬጂስተር ማድረግ አለብን። አሁን ኦሪንቴሽን ሴሽን አለ፣ ፎርዛት ማተር ኦሪንቴሽን ሴሽን አለ። እሱን ኦሪንቴሽን ሴሽን መከታተል ብችሉም መልካም ስለሆነ ስለዚህ ይህንን መረጃ ዘርዘር ያለ ነገር ነው ያለው። እናንተ የምትፈልጉበት ፕሮግራም ላይ ስለ ኢሊጂቢሊቲው እና ስለሚከፈለው ክፍያ ለማስተርስና ለፒኤችዲ ስለሚለያይ ነው። ዴድላይኑ መቼ ነው፣ አፕላይ ስናደርግስ የት ነው አፕላይ ማድረግ የምንችለው የሚለውን በዝርዝር በጣም ዲቴይልድ በሆነ መንገድ ስለሚነግረን ይህንን የእያንዳንዱ ፕሮግራም የምትፈልጉትን ገብታችሁ ማየታቸው አስፈላጊ መሆኑን እንደ ትልቅ ግባት በሰጣችሁ ደስ ይለኛል። ስለዚህ እንደ ሪማርክ ልሰጣችሁ የምችለው ይህን ስኮለርሽፕ በተመለከተ አሁን ቅድም እንዳሳያችሁ ብዙ ነገር ነው ያለው፣ እንደ እድል ብዙ ነው ያለው። በማስተርስ በተለይ ሰፊ ነው። በፒኤችዲ እድሎች አሉ፣ ፍላጎት በተለይ ናቹራል ሳይንስ ላይ ቅድም እንዳልኳቸው ኤጁኬሽን ላይ ፐብሊክ ሄልት ኤንድ ባዮኢንፎርማቲክስ ጋር በተገናኘ እና ኢንቫይሮንመንታል ሄልዝን በተገናኘ ፍላጎት ያላችሁ ሰዎች ካላችሁ ፕሊዝ ተጠቀሙበት። እድሉ ሰፊ ነው እንዳያልፋችሁ። ኖቬምበር 27 እየደረሰ ስለሆነ ከአሁን ጀምረ ስቴፖች አሉት። መጀመሪያ አፕላይ የምናደርግበት ፕሮግራሙ ላይ ገብተኛ ኤሊጂቢሊቲ ክራይቴሪያችን ቸክ ካደረግን በኋላ የዳድ አፕሊኬሽን ፖርታል ላይ ገብተን አፕላይ እናደርጋለን። የምንሞላቸው የአፕሊኬሽኖች አሉ። እነሱን ገብታችሁ ማየት ትችላላችሁ። በኖርማል ደረጃ እነሱን ገብቶ አፕላይ ማድረግ ይቻላል። ስለዚህ ይህንን በተለይ አዲስ ከሆነ ደግሞ እና መረጃው ብዙም ከሌለን ኦሪንቴሽን አላቸው። ባይ ዘ ወይ በተለይ አሁን ኦክቶበር 29 ኦሪንቴሽን አለ። ኦቨርኦል ኦሪንቴሽን ይሰጣሉ። ስለዚህ ሬጂስተር አድርጉ። እዚህ ጋር ሊንኩን እናስቀምጥላችኋለን ዌብሳይት ላይ ኦሪንቴሽን ሴሽን አላቸው። ስለዚህ ኦሪንቴሽኑን ሰብስክራይብ አድርጉና ራሳቸው ሬጂስተር አድርጉና አቴንድ አድርጉት፣ ቨርቹዋልም ስለሆነ በዛ ላይ አንደኛ አሁን ለምሳሌ ኦክቶበር 29ም ያለው ኦሪንቴሽን ሃው ቱ አፕላይ የሚለው ነገር ዘ ሆል ዲቴሉን ማየት ነው። አፕሊኬሽን እንዴት አፕላይ ያደርጋለሁ ፍሮም ዘ ቢጊኒንግ አፕ ቱ ዘ ኤንድ ምን ይመስላል የሚለው ማየት ነው። ሌላኛው ኖቬምበር ላይም አለ፣ ከዴድላይን በፊት ኖቬምበር 12ም አሁንም በተመሳሳይ ኦሪንቴሽን አላቸው። ያ ደግሞ ሃው ቱ ሰብሚት ፕራክቲካል ሰብሚሽኑን ለማሳየት ስቴፕ ባይ ስቴፕ ቨርቹዋሊ ማሳየትም ስለሆነ ይህን መረጃ ገብታችሁ ማየት ትችላላችሁ የሚለው ነገር እንደ ማሳሰቢያ መስጠት ነው የምፈልገው። ስለዚህ ይሄ መረጃ የዛሬው በእኔ አረዳድ ይህ መረጃ ሰፊም ስለሆነ እድሉ ለብዙዎቻችን እንዲደርስ ለብዙዎችም ሰው እንዲደርስ እንድታደርጉ ፕሌስ ለሚዲያችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉን። መረጃውም ሌላው ሰው እንዲደርስ ሼር አድርጉ። ላይክ ኮመንት ማሳባቸው አይለይን። የምንሰጣቸውን ተከታታይ የስኮለርሽፕ እድሎችን በተመለከተ ምን እንደሚመስል ምንሰጣቸውን ማንኛውም ያላችሁን ሀሳብ ብትለግሱን እናድግበታለን፣ እንለወጥበታለን። መረጃውም ለሁላችን ማሻሽል እንድንመጣ ስለሚያደርገን ሁሌም የተለመደ ትብብራችሁ አይለይን እያል ዛሬ ይዘንላቸው የመጣ ነው የነጻ ትምህርት እድልን በተመለከተ በተለይ አፍሪካ ላይ መጠቀም ለምንፈልግ ሰዎች ይዘነው የመጣ ነው መረጃ ይህን ይመስላል። በላይ ያለን ቆይታ ይህን ይመስላል። እንሰናበታለን ከእናንተ ጋር የነበረን ቆይታ ስለሆነም ዛሬ ላይ የነበረን ቆይታ በእናንተ ይጠቅማል ብለን ይዘን የመጣ ነው። በተለይ አፍሪካ ላይ ሰብሳራን አፍሪካ ላለን እድሎች ዳድ የሚሰጠው ስኮለርሽፕ ብትጠቀሙበት መልካም ነው በሚል ይዘነው የመጣ ነው መረጃ ይህን ሌላ መረጃ እስከምንገናኝ ዛሬ ላይ የነበረን ቆይታ ይህን ይመስላል። ባባይ